በዚህ አያት ወደ እርቅ እየጠራ ነው። የትም ጠብ ያለበት አካባቢ የቆየውን ቆይቶ ሰላም እርቅ ይውረድ የሚል ሐሳብ ሊመጣ ይችላል። ያን ጊዜ ምን ይሆን? ወኢን ጀነሑ ሊሰልሚ ለእርቅ ዘንበል ካሉ ፈጅነሕ ለሃ አንተም ለእርቁ ዘንበል በል ወተወከል ዐለላህ በአላህ ላይ ተመካ። አላህ የሚባለውን ሰሚ የሚሰራውን ሁሉ አዋቂ ነውና በላቸው። ኢማም አሕመድ በዘገቡት ሐዲስ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ? ነቢያችን አሉ ዓለይሂ ሰላቱ ወሰላም ኢነሁ ሰየኩኑ ባዕዲ እኽቲላፍ፣ ከኔ ሞት በኋላ ብዙ ኺላፎች ይፈጠራሉ። ፈኢን እስተጣዕተ ከቻልክ አን የኩነ ሰልሙ እርቅ እንዲሰፍን ማድረግ ከቻልክ ፈፍዓል ስራ ብለዋል። እርቅ ጥሩ ጠብን የሚያጋንን ሸይጣን ነው። ጠብን የሚያጋንን ሸይጣን ነው። ረብሻን የሚያነግስ ሸይጣን ነው። እንኳን ሀገር ላይ ብጥብጥ ተነስቶ የብዙ ሰው ደም እንዲፈስ ሰበብ መሆን አይደለም፣ የባልና የሚስት ጠብ እንኳን ሸይጣን ጣልቃ የሚገባበት። ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት የሸይጣን አሉ ኢነ ሸይጣነ ለየضዑ ዐርሸሁ ዐለል ማእ፣ ሸይጣን ወንበሩን ዙፋኑን ባህር ላይ ያስቀምጠዋል አሉ። ትልልቅ ባህሮችና አትላንቲክ ውቅያኖስ፣ ህንድ ውቅያኖስ የሚባሉት እንደ እዛ ሆኖ በዓለም ላይ የተሰሩትን ወንጀል የሚያስተባብሩ ሸይጣኖችን ሪፖርት ይቀበላል አሉ። እንግሊዝ እንደዚህ አድርጌ እንደዚህ አድርጌ በዚህ ገብቼ በዚህ ወጥቼ አጋደልኳቸው ሲል ውጣ ነው የሚባለው አሉ። ቁም ነገር የሰራ መስለ ሪፖርት ልታቀርብ ትመጣለህ። ዘው እንደዚህ አድርጌ እንዲሰርቅ አረኩት ሲል ሪፖርቱ በዚህ በአድንቆት ተቀባይነት የለውም። በዚህ ብዬ አፋታኋቸው አለያየኋቸው ካለ አንተ ጀግናው አንተ ነህ፣ ጎበዙ አንተ ነህ ተብሎ ቸብ ይደረጋል። ባልና ሚስት እንኳን ሳይቀር ምን ሆኖ ነው? አንድነት ከጠፋ ሰላም ከጠፋ በርካታ ነገሮች ናቸው የሚወሳሰቡት። ባልና ሚስት ሲጣላ እኮ አሁን ዝም ብሎ ኖርማል ይመስላል እንጂ የሴት ወገንና የወንድ ወገን ልባቸው ይለያያል። አንድ እነዚህ ልጆቹ ወይ አባት ያጣሉ ወይ እናት ያጣሉ፣ ወይም ደግሞ ሁለቶቹንም ያጣሉ። ሁለት ሶስተኛ እሷ ልታገኘው የሚገባውን ጥቅም ታጣለች፣ እሱም ከሷ በኩል ሊያገኘው የሚገባውን ጥቅም ያጣል። አንዳንድ ጊዜ በቃ ሴት ቤት ሴት ይተካል የሚል የወንድ ወገን ዝም ብሎ ለስለስ አድርገው የሚናገሯት ቀለል አድርገው የሚገልጿት ነገር አለች። ማን እንደ ልጅነት ይሆናል? ልክ ይህንኑ ወደ ሀገር ስታመጣው ደግሞ አንዳንድ ሰው 1 ሚሊዮን ሰው ቢሞት ግድ የለውም በቃ እኛ ዓላማችን እቅዳችን ምናምን ነገር ብለው 100 እኮ ማይሞሉ 30 ማይሞሉ ሰዎች እኮ ናቸው። አሁን ረብሻ የምትለው በዓለም ላይ የሚያጦዙትም እንትን የሚሉትም የነሱ ደስታ የነሱ ፍላጎት አልተሳካም ተብሎ 1 ሚሊዮን 2 ሚሊዮን ሰው በቀላሉ ይሞታል። ግን ሙስሊም ከአካል ጋራ በሚደረገው ጦርነት እንደው የእርቅ ፕሮፖዛል የእስልምና ተቀበሉ ነው። ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ወተወከል ዐለላህ ነው። ሁልጊዜም የሆኑ ሰዎች ጉልበት ሲያጡ ወደ ሽምግልና ይመጣሉ። ሁልጊዜ እንትና ይግባልን ጉልበት ሲያጡ ወደ ሽምግልና ይመጣሉ። ጉልበት ሲያገኙ ቢከዱን አይ ከከዱ በአላህ ተመካ፣ ፈተወከል ዐለላህ በአላህ ላይ ተመካ። ኢነሁ ሁወ ሰሚዑል ዐሊም፣ አላህ የሚባለውን የሚሰማ የሚሰራውን የሚያውቅ ስለሆነ በእሱ ተመካ፣ እሱ ይደርስልሃል ተባለ። ይሄ ነው። ከዛ ወኢን ዩሪዱ አን የኽደዑከ ፈኢነ ሐስበከ አላህ፣ ሊያታልሉ ሊሸውዱህ ከሆነ የፈለጉት አላህ አለልህ። የአላህ እኮ አንተ በማገዝ ላይ ብዙ ነገር አሳይተዋል። ሁወ ለዚ አየደከ ቢነስሪህ፣ እርዳታ እገዛ አምጥቶ እንድትጠነክር ያደረገ እሱ አይደል? ወቢልሙእሚኒን ሙእሚኖቹንም እኮ ወደ አንተ ጎን ያሰለፋቸው አላህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መካ ሲኖሩ የመካ ሰዎች ለመጨረሻ ጊዜ ሊገሏቸው ሙሉ ውሳኔ ተወስኖ ሲያሳድዷቸው ነበር። የመካ ሰዎች አማረዋቸው ለዳዕዋውም መልእክቱንም ለማድረስ ብቻቸው
ብዙ ሰው ሳያጅባ